ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ለአክሱም ተማሪዎች ፍትህ የተጠየቀበት የህወሓት ሰልፍ። ጽንፈኛ ህወሓት ቡድን የትግራይ ወጣቶች ደም ለማፍሰስ የሚሸርበው ሴራ እንደቀጠለ ነው። ጽንፈኛ ህወሓት የራሱን ችግር በፌዴራል መንግስት ላይ ለማላከክ በመላው ትግራይ የትምህርት ማህበረሰቡ በግዳይ ሰልፍ እንዲወጣ አድርጓል። ለመጋቢት 10 ታስቦ የነበረው ሰልፍ በመምህራን እምቢተኝነት መሰረዙም ታውቋል። ህወሓት ለጥያቄዎች መልስ መስጠት ሲገባው በችግራችን ሌላ የፖለቲካ ድራማ እንዲሰራ አንፈቅድም በሚል የመጋቢት 10 ሰልፍ አንወጣም ያሉና ሰልፉን ያሰረዙ የመምህራኑ ክፍል አስሮና አፍኖ የማስገደድ ስራ ከሰራ በኋላ ጽንፈኛ ህወሓት መጋቢት 15 በመላው ትግራይ ሰልፍ እንዲካሄድ በማድረግ ምስሎችን አሰራጭቷል። ለመምህራን ደሞዝ ላለመክፈልም ሆነ ሌላ በክልሉ የሚገኙ የመንግስት ሰራተኞችና የታጣቂዎች ደሞዝ ላለመክፈሉ ተጠያቂነት ያለበት ጊዜያዊ አስተዳደሩ መሆኑ ሰልፍ የወጡትም ሰልፉን ያዘጋጁትም አካላት ያውቃሉ። ከዚሁ ሰልፍ ጋር ተያይዞ ቡድኑ በአክሱም ከተማ መምህርና ተማሪዎችን አሰልፎ ያካሄደው ሰልፍ ባልጠበቀው መንገድ ሄዶ የሙስሊም ማህበረሰቡን ቁጣ ቀስቅሶበታል። የሙስሊም ማህበረሰቡ ፍትህ ለአክሱም ሙስሊም ሴት ተማሪዎች ሲል እስካሁንም ታፍኖ የነበረውን ድምጹን አሰምቷል። ሴት ተማሪዎች በከተማዋ ሃይማኖታዊ ክብራቸውን ጠብቀው ሂጃብ አድርገው እንዳይማሩ በጽንፈኛ ቡድኑ የመከልከሉን ጉዳይ ለመቃወም አጋጣሚውን ተጠቅሞበታል። ይህም ሁኔታ ህወሓትን በእጅጉ እንዳስደነገጠውም ለማወቅ ችለናል። አሁንም ጽንፈኛ ህወሓት ለጦርነት የሚያደርገውን ዝግጅት አጠናክሮ እንደቀጠለ ነው። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም ለቡድኑ ልሳን በሆነው ወይን ሚዲያ ላይ በሰጡት አንድ ቃለ መጠይቅ የፕሪቶሪያ ስምምነት ሙሉ በሙሉ ማፍረሳቸውን አምኗል። ይህም ብልጽግናን ሳይቀድመን እንቅደም በማለት የትግራይ ወጣቶች ለዳግም ጦርነት እንዲዘጋጁና ህዝቡ እንደተለመደ ለሰራዊቱ የሚያስፈልጉትን ነገሮች እንዲያሰባስቡ በግልጽ ጥያቄ እንደማቅረብ ይቆጠራል። ይህ በእንዲህ እንዳለ ህወሓት የራሱን ጥቅም ለማስጠበቅ የትግራይን ህዝብ ወደ አደጋ ለማስገባት የሚያደርገውን እንቅስቃሴ የሚቃወሙ ድምጾች በስፋት እየተሰሙ ነው። ስብስቡን በግልጽ ከሚቃወሙት ውስጥ የቀድሞ የአረና ፓርቲ ሊቀመንበር አብርሃ ደስታ ይገኝበታል። አብርሃ ህወሓት እንደመታ በትርን ስጠኝ የሚል አቋም ይዞ መንቀሳቀስ ላይ መሆኑን ተናግሯል። ለልማት ሳይሆን ለጦርነት ዝግጅት ባጀት እየጠየቀ እንደሚገኝ በማመላከት በየትኛውም መመዘኛ ጦርነት እያወጁ በጀት መጠየቅ አብረው የማይሄዱ መሆኑን አስረድቷል። ለትግራይ ህዝብም የሚጠቅመው ከፌዴራል መንግስት ጋር መስራት ነው ወይስ የፕሪቶሪያ ሰላም ስምምነት ለምን ተፈርሞ ትግራይ ለምን ሰላም ሆነች ከሚለው ሻዕቢያ ጋር መስራት ነው የሚጠቅመው ሲል ለህወሓትና ለደጋፊዎቹ ጥያቄውን አቅርቧል። ለትግራይ ህዝብ ጥቅም ሲባል ከጠላት ጋር መስራት ይቻላል ብሎ ጠላቴ ከሚለው ከሻዕቢያ ጋር መስራት ከቻለ ለትግራይ ህዝብ ጥቅም ሲባል ከፌዴራል መንግስት ጋር የማይሰራበት ምክንያት ምንድነው? ቢያንስ ከፌዴራል መንግስት የፕሪቶሪያ ሰላም ውል በመፈረም የትግራይ ጦርነት በማስቆም አግዟል ሲል ሀሳቡን ገልጿል። በመጨረሻም የትግራይ ህዝብም ይንቆም ብሎ ሊመዝንና ከጠላቱ ጋር የሚሰራውን ቡድን በቃ ሊለው እንደሚገባ አብርሃ ደስታ ጥሪ አቅርቧል። ወደ ቀጣይ ዜና ተሸጋገርን። ተስፋ የቆረጠው አስረስ ማረ። በአማራ ክልል የሚንቀሳቀሰው ጸረ ሰላም ኃይል የቁልቁለት ጉዞ ከመቼው ጊዜው በላይ አሁን ተባብሷል። ባሳለፍነው ሳምንት ቴዎድሮስ ጸጋዬ ወይም ሪዮት ሚዲያ ራሱን የአፋብን አመራር ብሎ ከሚጠራው ጽንፈኛው አስረስ ማረ ጋር ረዘም ያለ ቆይታ አድርጓል። በቆይታቸውም ቴዲ የፋኖ አባል ነው በሚል ከምድሯ ያባረረችውን ሰለሞን ቦጋለን በልሳኖቻችሁ በኩል የኛን ፋኖ አይወክልም፣ የተፈረጀውን ፋኖ የኛ ፋኖ አይደለም ስትሉ ከርማችሁ በኋላ ላይ ደግሞ ለምን በደብዳቤ ጭምር በሽብር ስለመፈረጃችሁ ማብራሪያ ጠየቃችሁ ሲል እርስ በርሱ የሚጣረሰውን የፋኖ አካሄድ ይፋ የሚያወጣ ጥያቄ በመጠየቅ አፋጦታል። በጥያቄው የተደናገጠው አስረስ ማረ በቂ ምላሽ ሳይሰጥ ጥያቄውን አደባብሶ አልፎታል። በተጨማሪም ከዚህ በፊት ከየትኛውም ኃይል ጋር እንተባበራለን ሲሉ በግልጽ ለስልጣን እንጂ ለህዝብ ግድ እንደሌለው የተናገረው አስረስ ማረ ዳምጤ ሪዮት ላይ በነበረው ቃለ መጠይቅ ፋኖ ህዝባዊ ድጋፍ እንደሌለው አምኗል። ከሌሎች አካላት ጋር በጋራ እንሰራለን ብለን ስንነሳ ተላላኪ ልትሆኑ ነው በሚል ደጋፊዎቻችን እየነቀፉንና በእኛ ላይ ያላቸውን እምነት እያጡ ነው ሲል ተናግሯል። ይህም አብዛኛው ደጋፊ ጽምዶ በሚል ሽፋን ወልቃይትና ራያን ለህወሓት ሊሰጡ የመንቀሳቀሳቸው ሴራ ተረድቶ መቃወም መጀመሩን አመራሮቹ ሳይቀር በግልጽ የሚያምኑት ጉዳይ ሆኗል። የገዛ ታጣቂው ሳይቀር የጽምዶ ተቃዋሚ የሆነ ነው። በዚህም ከሰሞኑ ጀነራል ታደሰ ወረደ በራያ ምድር ያለማንም ከልካይ እንዳሻው ሆኖ መመለሱን ተከትሎ ምሬ ወዳጆ ከህወሓት ጋር ተስማምቶ ራያን ሽጦላቸዋል የሚባለው ጉዳይ ከአሜትነት በዘለለ በተግባር ያረጋገጠው ታጣቂ ከቡድኑ መውጣትና እጅ መስጠት ጀምሯል። እነዚህ ወደ ገብ ታጣቂዎች ራያን ለወያኔ የሸጠው ምሬ ወዳጆ ከጸጥታ ኃይሎች ጋር በመሆን እንደሚታገሉትና የአማራ መሬት ባይል ከመያዝ እንደሚያደኑት ይጠበቃል። ከዚህም ጋር ተያይዞ የደቡብ ጎንደር ህዝብ ከጽንፈኛው ፋኖ የደረሰበትን ግፍና በደል መታገል ጀምሯል። በቡድኑ የሚደርስበትን የንብረት ውድመት ለማስቆም የደቡብ ጎንደር ህዝብ ተደራጅቶ አካባቢውና ራሱን በመጠበቅ ላይ ይገኛል። በዚህም በቡድኑ ላይ ከፍተኛ ምት ማሳረፍ ችሏል። ይህንንም ተከትሎ ገሚሱ የጽንፈኛው ታጣቂ ወደ ትግራይ እየሸሸ እየተሸጋገረ መሆኑ ታውቋል። ይህ በእንዲህ እንዳለ ስልጣን በምርጫ እንጂ በግጭት እንደማይገኝ የተረዳው የአማራ ህዝብ ጽንፈኞችን አንፈልግም ብሎ ለምርጫ በመመዝገብ ላይ ነው። በዚህም የህዝብ ውሳኔ ከጠላት አጀንዳ የተቀበሉትን ባንዳዎችን ቅስም ተሰብሯል። በተለይ በመግለጫ ጭምር ሲዝት ለቆየው ጽንፈኛ
ጽንፈኛ ፋኖ ተስፋ አስቆራጭ ሆኗል። በዚህም በአስረስ ማረ ቀጥተኛ ትዕዛዝ በደብረ ማርቆስ ከተማ አብማ ክፍለ ከተማ ላይ የምርጫ ሂደት ማስፈጸሚያ ቁሳቁስ በያዙ ንጹሃን ላይ እርምጃ መወሰዱ ተሰምቷል። ቡድኑ ህዝቡ ማን እንደሚፈልግና እንደሚመርጥ ቀድሞ ስለተረዳና ማስፈራሪያውንም ችላ ስላለ በብስጭት የለመደውን የጭካኔ በትር በንጹሃን ላይ እያሳረፈ ነው። ወደ ቀጣይ ዜና ተሸጋገርን። አዲስ አበባ የኢትዮጵያ ብልጽግና ምልክት ናት። ጠቅላይ ሚኒስትር አብይ አህመድ ከተማ፣ ከተሜነት፣ ክትምናና የኮሪደር ልማት በተሰኙ ጉዳዮች ላይ ባሳለፍነው ሳምንት ከቃና ቲቪ ጋር ቆይታ አድርገዋል። በቆይታቸውም የኮሪደር ልማት ለነጠላ ዓላማ የሚሰራ ሳይሆን ድርብርብ ዓላማዎችን ያሳካ ነው ሲሉ ተናግረዋል። ማንኛውም የልማት ስራና ፕሮጀክት ግቦች እንዳላቸው ያነሱት ጠቅላይ ሚኒስትሩ አንዳንድ ፕሮጀክቶች ነጠላ ግብ፣ አንዳንዶች ድርብ ግብ፣ አንዳንዶች ድርብርብ ዓላማ ይዘው እንደሚሰሩ አስረድተው የኮሪደር ልማት ለነጠላ ዓላማ ለነጠላ ጥቅም እንደማይሰራና በውስጡ ብዙ ነገሮችን ያሳካ መሆኑን በአጽንኦት ገልጸዋል። የኮሪደር ልማቱ ኢኮኖሚያዊ፣ ማህበራዊ፣ አካባቢያዊና ሌሎች በርካታ ትሩፋቶች ማበርከቱን አብራርተዋል። በኢኮኖሚ፣ በስራ ፈጠራ፣ በክህሎት፣ በአካባቢ ፋይዳ፣ አየር ንብረት ጥበቃና በማህበራዊ ግብ ረገድ በርካታ ትሩፋቶች ማበርከቱን አንስተዋል። ስራ አጥነት በማክሮ ኢኮኖሚው አንዱ ስብራት ተብሎ መቀመጡን አውስተው የኮሪደር ልማት እየተሰራ ፕሮጀክቱ ካለቀ በኋላም የስራ እድል መፈጠሩን ገልጸዋል። በክህሎት ረገድም የኮሪደር ልማት በርካታ ባለሙያዎች ማፍራቱን ጠቁመው እነዚህ ወጣቶች ዲዛይን ሰርተው የሚያከናውኑት ግንባታ የሚያስደንቅ ነው ብለዋል። ልማቱ የነበረውን የመንገድ መዘጋጋት በመቀነስ የጉዞ ጊዜ ማሳጠር ማስቻሉ ሌላኛው ትሩፋት መሆኑን አስገንዝበዋል። በቱሪዝም ረገድም ከፍተኛ አስተዋጽኦ ማበርከቱን ጠቅሰው ዘንድሮ ካለፈው ዓመት የበለጠ የቱሪዝም እንቅስቃሴ መኖሩን ጠቅሰዋል። ንጽህናውን የጠበቀ ያማረ ዘላቂ ስነ ምህዳር መፍጠር በማደግ ላይ ያሉ ሀገራት ህልም መሆኑን ያደጉትም ያን የመጠበቅ ፍላጎት እንዳላቸው ተናግረዋል። በንጹህ አካባቢ መኖር በገንዘብ የማንለካቸውን የጤና ትሩፋቶች ያስገኛል፣ ለአየር ንብረት ጥበቃም ከፍተኛ አስተዋጽኦ አለው ሲሉ አብራርተዋል። ኮሪደርን ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦችን ማየትና ግቦችን በምን ደረጃ እንዳሳካ ማረጋገጥ እንደሚጠበቅባቸው ጠቅላይ ሚኒስትር አብይ አህመድ አመላክተዋል። አያይዘውም መንግስት የዜጎችን ህይወት በሚቀይር መልኩ የመሰረተ ልማት ግንባታ ስራ አጠናክሮ እንደሚቀጥል ገልጸዋል። ሀገራት መሰረተ ልማቶች ከተገነቡና የማህበረሰብ እውቀትና ሀብት ከሆኑ በኋላ ገንዘብ እንዲያመጡ ወደ ግል ማሸጋገር እንደሚፈልጉም አንስተዋል። ለዚህም ከዛሬ 50 ዓመት በፊት የግል ሳተላይት የሚያመጥቅ እንዳልነበረና አሁን ላይ ከሀገራት ባለፈ ግለሰቦችና ኩባንያዎች ጭምር እንደሚያመጥቁ ለአብነት አውስተዋል። በዘርፉም መንግስት መሳተፉ ለኢኮኖሚው ሞተር በመሆኑ የዜጎችን ህይወት በሚቀይር መልኩ ወደፊትም በሰፊው መሳተፍ የሚቀር እንዳልሆነም ጠቁመዋል። ይህም የገቢ አቅምን ለመጨመር፣ ኢኮኖሚያዊ ፍትሃዊነት እንዲሁም የኑሮ ጥራትን ለማረጋገጥ ያግዛል ብለዋል። ወደፊትም ማህበረሰቡን በብዙ መልኩ የሚጠቅም በመሆኑ መንግስት የመሰረተ ልማት ግንባታ ስራን አጠናክሮ እንደሚቀጥል አስታውቀዋል። ወደ ቀጣይ ዜና ተሸጋገርን። በሁለት ቢላ ለመብላት የሚሞክረው ኢህአፓ እነ ሚስጥረ ስላሴ ለይስሙላ በምርጫ እንሳተፋለን ቢሉ በተጨባጭ ግን የውስጥና የውጭ ጸረ ኢትዮጵያ ኃይሎች ተልዕኮ አስፈጻሚ በመሆን ሰላማዊ ምርጫ ሂደቱን ለማወክ እየተንቀሳቀሱ ይገኛሉ። ከጽንፈኛው ፋኖ ጋር አጋር መሆናቸውን ደጋግመው ያስመሰከሩት ኢህአፓ ሆነ ሌሎች የትብብሩ አባል ፓርቲዎች ከመነሻውም ከፋኖ በኩል የሚሰነዘር ማስፈራሪያ ምንም አይነት ስጋት ውስጥ እንደማይጥላቸው ግልጽ ነው። የእነሱ ፍላጎት ገዢ ሀሳብ አቅርቦ በቀናነት ምርጫውን መወዳደር ስላልሆነና ፍላጎታቸው የከተማ ሽብር መፍጠር ስለሆነ የአሸባሪውን ፋኖ ህገወጥ ተግባራት እየተከተሉ ህጋዊነትን በተላበሰ የትብብር ፓርቲ ስም ማጠናከሪያ መስጠትና ማጫጫ ተክኗል። ለዚህም ዋና ጸሐፊዋ ሚስጥረ ስላሴ በየጊዜው ብቅ እያለች የምታስተጋባቸው ድምጾች በቂ ማሳያ ናቸው። በተጨማሪ የምርጫ ሂደቱን በተጋጋለበት በዚህ ወቅት ሰላማዊ ሰልፍ በሚል መርዝ ሽፋን ነውጥ በመፍጠር የምርጫ ሂደቱን ለማወክ እየተንቀሳቀሱ ነው። የሀሳብ ልዕልና በነገሰበት በዚህ ዘመን ኢህአፓ ከረጅም ዓመታት በኋላ በተመሳሳይ የሴራ ፖለቲካ መመለሱ ያሳዝናል። ፓርቲው አለኝ የሚላት ብቸኛው አባል ሚስጥረ ስላሴ ለሀገራችንና ለህዝባችን የሚጠቅም ሀሳብ መከራከሪያ አድርጎ ምረጡኝ ከማለት ይልቅ የጽንፈኞችን ተራ ስድቦች በማቅረብና ማንም ሳይነካት ክትትል እየተደረገብኝ ነው በማለት አዋራ በማስነሳት ተግባር ላይ ተጠምዳለች። በምርጫ ተወዳዳሪ ነን የሚሉ ነገር ግን ምንም ለምርጫው ዝግጅት የሌላቸው በምርጫው ስም ጥላቻ መንዛትና ሞትን መደገስ ነው ህልማቸው። በአጠቃላይ ኢህአፓ ምርጫ መካሄድ የለበትም ከሚሉ አካላቶች ወገን መሆኑና በሰላማዊ ሰልፍ መንግስትን የመገልበጥ የወረደ እቅድ አንግቦ የሚንቀሳቀስ መሆኑ እየታየ ነው። እንደሚታወቀው በውጭም በውስጥም ያሉ ጽንፈኞች ኢትዮጵያ ሰላማዊ ምርጫ ማካሄድ የለባትም በማለት ምርጫ ላይም ለሚሳተፉት ማስፈራሪያ ዛቻ እያስተላለፉ ነው። ከዚህም አልፈው ህዝቡ አመጽ መቀስቀስ አለበት የሚል ጥሪ በተለያዩ መንገዶች እያስተላለፉም ይገኛሉ። ሆኖም ሰላም ወዳዱ የኢትዮጵያ ህዝብ በምርጫው ተሳታፊ በመሆን የጽንፈኞችን ምኞት እንደማይሳካ በተግባር እያሳየ ነው። በዚህም በ15 ቀን ውስጥ ብቻ ከ25 ሚሊዮን ህዝብ በላይ ምዝገባ በማካሄድ ጽንፈኝነትንም ሆነ አመጽን ህዝብ እንደማይፈልግ አሳይቷል። በተመሳሳይ የኢትዮጵያ ብሔራዊ ምርጫ ቦርድ የተሳካ ምርጫን ለማካሄድ ከባለድርሻ አካላት ጋር በቅንጅት እየተሰራ ይገኛል። ቦርዱ የሰባተኛውን ጠቅላላ የምርጫ ሂደትን ስኬታማ ለማድረግ ከሲቪል ማህበራት
ከፖለቲካ ፓርቲዎች ከመገናኛ ብዙሃንና ከጸጥታ አካላት ጋር እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የምርጫ የቦርድ ሰብሳቢ ሜላትወርቁ ኃይሉ ገለጹ። ቦርዱ የ7ኛውን ጠቅላላ የምርጫ ሂደትን ስኬታማ ለማድረግ ከሲቪል ማህበራት፣ ከፖለቲካ ፓርቲዎች፣ ከመገናኛ ብዙሃንና ከጸጥታ አካላት እንዲሁም ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የምርጫ የቦርድ ሰብሳቢ ሜላትወርቅ ኃይሉ ገለጹ። ይህም ምርጫው ሰላማዊ፣ ነጻና ፍትሃዊ እንዲሆን በከፍተኛ ደረጃ ያግዛል። እንዲሁም ተቋማት ገለልተኛ የመሆን ኃላፊነታቸውን እንዲወጡ ያደርጋል። ወደ ቀጣይ ዜና ተሸጋገርን። የአልቡርሃን ሽንፈት የማይቀር ሆኗል። በፈጥኖ ደራሽ ኃይሉ የሚደርስበትን ሽንፈት ሁሉ በኢትዮጵያ ማሳበቡን የቀጠለው ጀነራል አልቡርሃን አዲስ የሐሰት ክስ ይዞ ብቅ ብሏል። ፈጥኖ ደራሽ ኃይሉ የኢትዮጵያ አዋሳኝ ድንበር ላይ የሚገኝ ኩምኩዝ የተባለ ስትራቴጂክ ስፍራን ለመቆጣጠሩ የኢትዮጵያ እጅ አለበት የሚል ተጨባጭነት የሌለው ወቀሳን አሰምቶ ግርምትን ፈጥሯል። ኢትዮጵያ ከበፊትም ጀምሮ የሱዳንን የእርስ በርስ ጦርነት ማብረድ እንጂ እንደ ኤርትራ ጣልቃ ገብታ ማባባስ አቋሟ እንዳልሆነ ዓለም የሚያውቀው እውነት በመሆኑ በዚህ የሐሰት ክስ የሚፈጠር ነገር አይኖርም። የሀገራችን የሰላም አቋምን ቢሆን ባሉ በሬ ወለድ ወሬዎች ሊቀየር አይችልም። ይህ በእንዲህ እንዳለ የጀነራል አልቡርሃን ውድቀት የማይቀር መሆኑን የሚያመላክቱ በርካታ ኩነቶች ባሳለፍነው ሳምንት ተፈጽመዋል። ከነሱ ውስጥም የሱዳኑ ጀነራል አልቡርሃን ደጋፊዎችና የጦር መሳሪያ አቅራቢዎች የጀነራሉ አጋር መሆናቸውን የሚያስከፍላቸው ዋጋ ተረድተው እያፈገፈጉ ይገኛል። የአልቡርሃን አስተዳደር ሀገሪቷ ከአክራሪ እስላማዊ ቡድኖች ስር እንድትወድቅ ምክንያት በመሆኑና ጀነራሉም የኢራን ደጋፊ መሆናቸው ይፋ ማድረጋቸውን ተከትሎ ከሱዳን ጎን የነበሩ ትንሽ የማይባሉ ሀገራት ገሸሽ ብለዋል። ለአብነትም ያህል በአልቡርሃን እንቅስቃሴ ደስተኛ ያልሆነችው ሳውዲ አረቢያ ከፓኪስታን ገዝታ ለሱዳን ልታስታጥቅ የነበረችውን የ1.5 ቢሊዮን ዶላር ዘመናዊ ጦር መሳሪያ እቅድ ውድቅ ማድረጓ ተሰምቷል። ከሳውዲ አረቢያ በተጨማሪ አልቡርሃንን ቱርክና ግብጽም አልቡርሃንን እየራቁት መጥተዋል። በዚህም ምክንያት የሱዳን ፈጥኖ ደራሽ ኃይል የበላይነትን እያገኘ ነው። በብሉ ናይል ግዛት የምትገኘው ስትራቴጂካዊቷ ኩርሙክ ከተማ በፈጥኖ ደራሽ ቁጥጥር ስር ሆናለች። የፈጥኖ ደራሽ ኃይሉ የኩርሙክን ከተማና አካባቢውን ከመቆጣጠሩ በፊት የሱዳን ጦር ወደ 3000 የሚጠጉ ሰዎችን ማፈናቀሉንና በብሉ ናይል ግዛት የሚገኘው ሆስፒታል ማውደሙ ታውቋል። ይህ ሽንፈት ተከትሎ የጀነራል አልቡርሃን ወታደሮች በሙሉ እስክትጥቃቸው ሸሽተው ወደ ኢትዮጵያ ድንበር መሻገራቸው ተሰምቷል። ጀነራሉ በስጋት መከበቡን ተከትሎ በሱዳን ወታደራዊ ኃይል ውስጥ ከፍተኛ መከፋፈል መፈጠሩም ታውቋል። አቋም አልባ የአልሲሲ መንግስት ከፍተኛ ውጥረት ውስጥ እንደሚገኝ እየተዘገበ ነው። ከዚህ ቀደም ግብጽ ግልጽ የሆነ ጸረ ኢራን እንቅስቃሴ ስታደርግ እንደነበር የሚዘነጋ አይደለም። ከሰሞኑ ደግሞ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ውጥረቶችን ለመቀነስና የኢራንን የኤነርጂ ተቋማት ኢላማ ለማድረግ ያላቸውን እቅድ ለማስቆም ፍላጎት እንዳላቸው ይፋ ሲያደርጉ የአልሲሲ አገዛዝ የኢራን ወገን ለመምሰል መጋጋጥ ጀምሯል። ከአሜሪካ አቋም ጋር የተገለበጠችው ግብጽ ነገሮች በሰላም እንዲፈቱና ውጥረቱ እንዲረግብ እንደነበርና የፕሬዝዳንቱን ውሳኔ በእጅጉ እንደምታደንቅ በውጭ ጉዳዩ በኩል መግለጫ አውጥታለች። ሆኖም አሁን ላይ ምንም ብታደርግ አንዴ ከኢራን አይን የገባችው ግብጽ ካፈራችው ጠላትነት የሚታደጋት ምንም ኃይል አይኖርም። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።